ሰላም ወገኖች እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ትንሽ ባይብል ስተዲ እንድናደርግ ነው የገባሁት። ቼክ እያደረኩ ነው ይታያል አይታይም እያልኩ። ኦኬ ይታያል። ስራ ላይ ነኝ ወገኖች። ዛሬ አበሻ ቀሚስም ለማድረጊያም ጊዜ የለም። በጣም ስራ ላይ ነኝ። ቤት ውስጥ አዲስ ቤት ገና እየሰራን ማለት ተሰርቷል፣ ግን አንዳንድ ነገሮች ስራ ላይ ነኝ። ስቲል ቢዚ ስለሆንኩ ነው። ባይብል ስተዲ ግን አይቀርም። በጊዜው ማለት ጊዜውም ጽና ነው አይደለም እግዚአብሔር ቃል የሚለው። ስለዚህ እንቀጥላለን። አንድ መዝሙር እንዘምርና የትንሣኤ መዝሙር ይሆናል የሚለውን Ultra Fire cervical care pillow.
ተደሲሉ ሆኔም ማለና ኃይልን ሰጠውና አስነሳና ሰጠው ይኸው እንደገና ሰጠው ይኸው አስነሳው እግዚአብሔር ከሞት እንደገና ሰው እግዚአብሔር ከሞት እንደገና ሲሉ ሆነም ማለና ሰጠውና አስነሳና ሰጠው ይኸው እንደገና ሰጠው ይኸው እንደገና ከሞት እንደገና እንደገና ተነስቷል ድል ነስቷል ተባረክ ወገኖች። ትንሽ ባይብል ስተዲ እንቀጥላለን። እግዚአብሔር አባት ሆይ in the name of Yeshua እናመሰግንሃለን ስለዚህ መልካም ቀን። blessed be your name ስምህ የተባረከ የተቀደሰ ይሁን። እግዚአብሔር ሆይ thank you። አሁን ደግሞ እግዚአብሔር ሆይ feed us your word መና የሆነውን ቃልህን ስጠን፣ አስተምረን ለኔም ለወገኖቼም። ጌታ እግዚአብሔር ሆይ ቃልን በቀንም በሌሊትም እንድናስበው ነው ጌታው ያዘዝከን ነው። ጌታዊ ወገኖቼ በያሉበት እግዚአብሔር ሆይ ይህን ጊዜ ካንተ ጋር እንድናሳልፍ እንድንማር ጌታ እግዚአብሔር ሆይ እንድትረዳን እንደ ኔም ኦፍ ኢየሱስ ጸልይኩ። የሚሰማ ጆሮ የሚያስተውል ልብን ስጠን in the name of ኢየሱስ። ጌታ እግዚአብሔር ሆይ ለዘላለም ደግሞ እንድንዘጋጅ ጌታ ሆይ ይህ ነፍሳችን የዘላለም ነች። help us to be ready for eternity ለዘላለም እንድንዘጋጅ እርዳን ጌታ እግዚአብሔር ሆይ yes አንተ ታናሽ መንጋ መንግስትን ያወርስ ዘንድ የአባቴ ፈቃድ ነው ብለኸኛል። ጌታ እግዚአብሔር በቃል ለኛ ለታናሽ መንጋ ጌታ እግዚአብሔር ባንተ ለሚያምን በክቡር ደምህ ለታጠበ በሙሉ እግዚአብሔር ታናሽ መንጋ ነው መንግስትን ልትሰጠን ፈቃድ ስለሆነ እናመሰግናለሁ። ጌታ እግዚአብሔር ለመንግስት ሬዲ አድርገን አዘጋጀን። አንዲትም ነፍስ ጌታ ሆይ እንዳትጠፋ in the name of ኢየሱስ። ጌታ እግዚአብሔር በዚህ ባለቀ ሰዓት ጌታ ሆይ ሁላችን ተዘጋጅተን ጌታ እግዚአብሔር እንድናመልጥ ለዘላለም ልቦና እንድሰጠን በጌታ በኢየሱስ ስም ጸልይኩ፣ አሜን። ወገኖች ባይብል ስተዲ አይቀርም ብዬ ነው የገባሁት። ምክንያቱም የእግዚአብሔር ቃል ቢመችም ባይመችም የሆነ ቢዚ ነኝ ምናምን ተብሎ አይቀርም፣ አሜን። ያ ልጅ እንዳለው ኮት ምናምን ሲባል ወደ ኋላ ይቀራል፣ አሜን። ስለዚህ እንቀጥላለን። ጌታ ያስተማረኝ ብዙ ነገሮች አሉ። አሁን ቢዚም ቢሆንም ግን አት ዘ ሴም ታይም ብዙ ነገሮች ደግሞ ጌታ ያስተማረኝ ነገር አለ እና አንድ ነገር ምንድነው አንድ የእግዚአብሔር ሰው ሲያገለግል ምን አለ አንድ ቤተክርስቲያን መንፈስ ቅዱስ እንዳለበትና እንደሌለበት በምንድነው አንደኛው መለያው በእግዚአብሔር ቃል ነው የምንለየው። የእግዚአብሔር ቃል ምን ይላል በጣም ገርሞኛልና ዛሬ ጠዋትም ጌታ ደገመልኝ። ስለዚህ ያ ማለት ምንድነው ለኔ ሁለተኛ ሲያስተምረኝ ለእናንተም እንደለመድኩት አስተምራችኋለሁ። ማለት ምንድነው መሰላችሁ አሁን ቤተክርስቲያን ብዙዎቹ ግራ የሚያጋባ ቤተክርስቲያን ብዙ አለ እና ያ ሁሉ ግራ የሚያጋባው ቤተክርስቲያን የትኛው ነው ትክክል የሚለውን ለመለየት አንደኛው ሚስጥር ምንድነው ዮሐንስ ወንጌል ምዕራፍ 16 ቁጥር 8 ላይ ምን ይላል? እርሱም መጥቶ ስለ ጌታ መንፈስ ቅዱስ ነው የሚናገረው ጌታ ኢየሱስ እና እርሱም መጥቶ ስለ ኃጢአት ስለ ጽድቅም ስለ ፍርድም ዓለምን ይወቅሳል። ስለ ኃጢአት በእኔ ስለማያምኑ ነው፣ ስለ ጽድቅ ወደ አብ ስለሚሄድ ከዚህም በኋላ ስለማታዩ ነው፣ ስለ ፍርድ የዚህ ዓለም ገዢ ስለተፈረደበት ነው ይላል ጌታ። በጣም በሚገርም ሁኔታ ነው ያስተማረኝ። ዛሬ ደገመልኝ። ምንድነው መሰላችሁ
አንዳንድ ሰዎች ትንሽ እኔ ስለ ሰው አነጋገር ብዙም ግድ የለኝም እና ምንድነው የሚሉት አንዳንድ ሰዎች በክርስቶስ ጸድቀናል። ኦፍ ኮርስ ተሰጥቶናል፣ መጽደቅ ተሰጥቶናል። ግን ሁል ጊዜ ከኃጢአት መጥራት አለብን፣ ያለበለዚያ የእግዚአብሔር መንግስት አይገባም። እና አንዳንድ ጊዜ ምን ይላሉ? በክርስቶስ መጽደቃችሁ እንደዚህ ምናምን በዚህ እርግጠኞች ስላልሆናችሁ ነው ንስሐ የምትገቡት ነው ይላሉ። አይደለም። ይሄው የእግዚአብሔር ቃል ምን ይላል? መድረካችሁ ላይ ወቀሳ የሌለበት ቸርች ከሆነ ያ ቤተክርስቲያን መንፈስ ቅዱስ የለውም። ምክንያቱም መንፈስ ቅዱስ ከኃጢአት ጋር አይሰራም። ዛሬ አንድ ምስክርነት ጠዋት ስሰማ ያው ስብከት ሰማለሁና ኢንዲያ ህንድ ሀገር ውስጥ ምንድነው ጊዜውን አይ ዶንት ኖ የሆነ ታይም ላይ ሪቫይቫል ተነስቶ ነበር። እና ሪቫይቫል ማለት ምንድነው መሰላችሁ? መነቃቃት ማለት ነው። ሪቫይቫል ማለት መጮህ አይደለም። ሪቫይቫል ማለት እያንዳንዱ ሰው ህይወቱ ታድሶ ማለት ምንድነው? ይጸልያል፣ ቃል ያነባል፣ ከኃጢአት ይርቃል። ያ ሪቫይቭ ነው፣ ነቃች ማለት ነው ቤተክርስቲያን። ሪቫይቫል ተነሳ ማለት ያ ሁሉ ሰው እንደዛ ከሆነ ሪቫይቫል ተነስቷል። አሜን። ኢንዲቪጁዋሊ ግን በነፍስ ወከፍ ወይ ደግሞ አንዳንድ ሰው ሪቫይቭ የሆነ ሰው አለ። ኦልሬዲ ሪቫይቫል የነካው ሰው አለ። ያ ሰው ምንድነው? ከቃሉ ጋር ህብረት አለው። ከቃል ጋር ህብረት ማለት ምንድነው? ቃሉን ማንበብ ማለት ነው። ከቃል ጋር ህብረት ማለት ጸሎት ህይወት አለው። ኮንቲኒየስ የሆነ የጸሎት ህይወት አለው። ረጅም ሰዓት መጸለይ ይችላል። በረጅም ሰዓት ጸሎት ደግሞ የሚወጣ አጋንንት አለ። እሱን አንድ ጊዜ ሌላ ቀን ጌታ በደንብ ሲያስተምረኝ እነግራችኋለሁ። እና ኤኒዌይ ምንድነው የሪቫይቫል አንደኛው ምልክት ምንድነው? ሪቫይቫል የመጣበት ሰው ኮንቲኒየስሊ እግዚአብሔር ቃል ህብረት አለው። ከቃሉ ጋር ህብረት ማለት ምንድነው? እግዚአብሔር ቃል ደግሞ ጌታ ሌላ ምን አለኝ ስለ ቃል የሆነ ፎቶ ላይ አይቼ የሆነ ልጅ የራሱን ሃይማኖት መጽሐፍ ይዞ እንደዚህ ብሎ ይጸልያል። በጣም ተች አደረገኝ እና ያው ይዞ ነው ገባችሁ? መጽሐፉን ይዞ እንደዚህ ብሎ ይጸልያል። ጌታ ሆይ በጣም እኔ ስለምን እንደዚህ አልጸልይም ብዬ በውስጥ ያሰብኩኝ የእግዚአብሔርን ቃል እንደዚህ ማለት ነው። ጌታ 2 ጊዜ ነገረኝ። you can do it። የእግዚአብሔርን ቃል እንደዚህ ይዛችሁ ኮንፌስ እያደረጋችሁ ከፍ አድርጋችሁ ቃሉን እንትን በሉ። ሪቫይቫል ሲመጣ እንደዛ ነው። ሪቫይቫል ሲመጣ የእግዚአብሔርን ቃል ከፍ እያደረግን ከእግዚአብሔር ቃል ጋር በጣም ሰው ህብረት ይኖረዋል። ያነባል፣ እግዚአብሔር ቃል ዲግ ያደርጋል፣ ይፈልጋል። ለሚፈልግ ሰው እግዚአብሔር ይመራል። እኔ ምስክር ነኝ። እና በውስጣችሁ ገና ስታስቡት የሚቀጥለውን ስቴፕ እግዚአብሔር ኮንቲኒየስሊ ህዝቡን ይመራል። ኮንቲኒየስሊ መንፈስ ቅዱስ በጣም እኔ በጣም ምስክር ነኝ። በጣም ጥያቄም ራሱ ገና ይመልስልኛል፣ የሚሆነውን ነገር ይነግረኛል። በጣም ያለ ማቋረጥ ይናገራል እግዚአብሔር። ግን ይሄ ለሁሉም የተሰጠ ነው፣ ለተወሰነ ሰው የተሰጠ አይደለም። ስለዚህ ምንድነው የምላችሁ ከቃሉ ጋር ህብረት ሲኖራችሁ አሁን እንደዚህ መለየት ትችላላችሁ ሪቫይቫል ሲመጣ። እና ምንድነው ያኛው አገልጋይ የትኛው ቤተክርስቲያን የእግዚአብሔር መንፈስ እንዳለበት በምን እንለያለን? አሁን እንዳየነው ዮሐንስ 8 ላይ ይወቅሳል ይላል። ኃጢአትን ይወቅሳል። ምንድነው እዚህ ጋር ይወላችሁ ወይ 8 ላይ እንዳነበብኩላችሁ ኦኬ። እና ልቀጥል እንደጨርስላችሁ ያን ምስክርነት ሪቫይቫል ተነስቶ በአንድ ወቅት እንዳገር እና 2 ጓደኛ ማቾች ስለነሱ ታሪክ ሲነገር ኮንቲኒየስሊ ያለቅሳል ህዝቡ። እግዚአብሔርን በመጠበቅ በጣም ይቆያሉ ፎር ሎንግ እና ሪቫይቫል ተነስቶ ማለት ነው። ከዛ 2 ጓደኛ ማቾች እንደዚህና እንደዚህ አጠገብ ላጠገብ ተኝተው አንደኛዋ ኮንቪክሽን ሲመጣ የመንፈስ ቅዱስ ኮንቪክሽን ሲመጣ ኮንቲኒየስሊ ሰው በኃጢአቱ ይጸጸታል። አሁን ቤተክርስቲያን ሄዶ ስቴጅ ላይ ሲወጡ የሚወቅሳቸው ነገር የለም። መንፈስ ቅዱስ ከነሱ ጋር እንደሌለ ያሳያል። ይሄ የምላችሁ በመጠቆም አይደለም፣ ጌታ ያስተማረኝ ለራሴም ለሁሉም ሰው ነው። ስለዚህ መንፈስ ቅዱስ ከአንድ አገልጋይ ጋር እንደሌለ የምታውቁት በምንድን ነው? የሚወቅሰው ነገር የለም። ምንም ነገር አድርገው ስቴጅ ላይ ይወጣሉ። እንደፈለጉ ተናግረው ቀጥታ ወደ እግዚአብሔር ቃል ይገባሉ። ብዙ ነገር ያ ምንድነው? መንፈስ ቅዱስ የለም እዛ ቤተክርስቲያን ውስጥ። ከዛ ደግሞ ኢንዲቪጁዋሊ ደግሞ በዛ ሰውዬ ህይወት ውስጥ በዛችን በማንም ያው በኢንዲቪጁዋሊ በነፍስ ወከፍ ህይወት ውስጥ መንፈስ ቅዱስ እንደሌለ የምታውቁት በምንድን ነው? ያ ሰው ያቺ ሴት የሚወቅሳት ነገር የለም። ስታማ ካልወቀሳት፣ በመጥፎ ነገር ስትመኝ ካልወቀሳት፣ ምን ልበላችሁ ሄዶ ሲጠጣ ካልወቀሰው፣
ከዛ ዝሙት ሲያደርግ ስለ ዝሙት ሲያስብ ካልወቀሰው መንፈስ ቅዱስ የለውም ይሄ ሰው። አሜን። ስለዚህ እኔ በጣም ገርሞኛልና በዚህ ምን ማድረግ አለብን እንለያለን። ስለዚህ ምንድነው በመንፈስ ቅዱስ መወቀስ አለበት ሰው። ሁሉ ጊዜ ራሳችሁን ቼክ አድርጉ። ዛሬ ዝግጅቱ እንደውም ባይብል ስተዲ ምን አደርገው ምንድነው ራሳችሁን በመንፈስ ቅዱስ ፈትሹ። ሁሉ ጊዜ መፈተሽ ይሄ ራስን እንትን የማጎሳቆል ፕሮሰስ አይደለም። አንዳንዶቹ እንደሚሉት አይደለም። እኔ አይገባኝም። የሰውን ነገር አልሰማም፣ የእግዚአብሔርን ነገር ነው። ብቻ ምንድነው ሁልጊዜ ሜክ ሹር ከእግዚአብሔር ጋር ከእግዚአብሔር መንፈስ ቅዱስን ሳታሳዝኑ መኖራችሁን እንትን አድርጉ፣ እርግጠኛ ሁኑ። ነፍስ ስጋችሁን ክሩሲፋይ ማድረግ። ምክንያቱም ስጋ ማለት ምንድነው ይሄ ስጋችን በውስጣችን ሀሳባችን የተፈጠረው ይሄ ስጋችን በውስጡ ጥሩ ነገር የለው የሰው ልጅ። ስለዚህ ሁልጊዜ ስጋችን መሰቀል አለበት። ፈቃዳችን ሁልጊዜ ለእግዚአብሔር መገዛት አለበት። እኔነታችን ደግሞ እንደዛ ሲሆን ስንመጣ ደግሞ ጌታም እንደገና ሲያስተምረኝ የነበረው ዝምተኛ ሰው ትሆናላችሁ። በውስጣችሁ ራሱ ድምፅ እየጠፋ ይመጣል። ይሄ የስጋ ድምፅ እየጠፋ ይመጣል፣ እየጠፋ ይመጣል። በራሴ እኔ ራሴ ምሳሌ ሰጣችሁ። እኔ ጀግና ነኝ ማለት አይደለም፣ ታውቃላችሁ። እኔ በዛ መንፈስ አይደለም፣ ግን በራሴ ህይወት ምሳሌ ሰጣችሁ። ስጋዬን እየገዛው ስመጣ ድምፅ ሁሉ እየጠፋ መጣ ከውስጤ። ያ ምንድነው ስጋ እየተረገጠ መምጣቱን በዛ ታውቃላችሁ። የሚለፈልፍ ነገር የለም ውስጤ ውስጥ በቃ እየሞተ ብዙ አይነት ድምፅ አለ በሰው ውስጥ ሁላችንም። ለዚህ ነው ሰለሞን ምንድነው ያለው ራሱን ከሚገዛ አንድ ከተማን ከሚገዛ ራሱን የሚገዛ ሰው ይበልጣል ይላል። ውስጣችን ራሱ ከተማ ነን። ስለዚህ ስጋችን እየገደልን መንፈስ ቅዱስን ሴንሲቲቭ እንሆናለን ለሱ እንትን። መንፈስ ቅዱስ በትንሽ ነገር ነው የሚናገራችሁ። አሁን ለምሳሌ መውጣቱን ተየውና እስቲ ትንሽ ጸልይ ቢል ያኔ ያ ሰይጣን አይደለም ጸልይ የሚለው፣ እስቲ ቁጭ በይ የሚል ሰይጣን አይደለም፣ ያ የእግዚአብሔር መንፈስ ነው። እስቲ ትንሽ ጸልይ የሚል አሜን። ያን ስትሰሙት ከዛ ትጠቀማላችሁ፣ እንጠቀማለን፣ እያልን እናድጋለን። ስለዚህ ወገኖቼ ባጭሩ ምንድነው መንፈስ ቅዱስ ያለውና መንፈስ ቅዱስ የሌለውን በኮንቪክሽን እንለየዋለን። በሚወቅስ ነገር ከሌለ ያ ሰውዬ በጣም ከመንፈስ ቅዱስ የራቀ ሰው ነው። ያ ቤተክርስቲያን ከመንፈስ ቅዱስ የራቀ ቤተክርስቲያን ነው። ስለዚህ የመንፈስ ቅዱስን ወቀሳ ያስፈልጋል። መወቀስ አለብን። የሆነች ነገር ከሰራን ወዲያው ወቀሳ ሊሰማን ይገባል። ከዛ በኋላ ምን እንሆናለን? ለእግዚአብሔር መንግስት ሬዲ እንሆናለን። እነዛ ልጆች ምስክርነት የተውኩትን ልንገራችሁ እና እነዚህ ሁለቱ ህንድ ልጆች ሪቫይቫል ከመነሳቱ የተነሳ እንደውም ተኝተው አንደኛዋ ስትነቃ አንደኛዋ ላይ እሳት ታያለች። ከዛ ውሃ አንስታ ግልብጥ አድርገችባት የተቃጠለች መስሏት፣ ግን የእሳት ይሄ ፊዚካል እሳት አይደለም፣ የመንፈስ ቅዱስ እሳት ነው። ስለዚህ ወገኖች እግዚአብሔር ሬዲ ነው። እግዚአብሔር ሂዝ ኦልዌይስ ሬዲ። ጌታ እግዚአብሔር ትናንትናም ዛሬም ለዘላለምም ያው ነው። እኔ እግዚአብሔር አልለወጥም ይላል። እግዚአብሔር አልተለወጠም። የተለወጥነው እኛ ነን። ኢትዮጵያ ምድር እኛ ስለ ኢትዮጵያ መናገር የምችለው ኢትዮጵያ ምድር እግዚአብሔር ትቷት አይደለም፣ የተውነው እኛ ነን። አሁን እንደዚህ ሐሰተኛ አስተማሪ ሐሰተኛ ነቢያት ግጥግጥ ብለው ሰማዩን የዘጉት ለምንድነው? ሰማይ ማለት ራሱ ከጭንቅላት ይጀምራል። የሰውን ጭንቅላት የዘጉት በምንድን ነው? ህዝቡ የእውነትን ነገር ሪጀክት ስላደረገ ነው። እውነተኛ ነገር ስለማይፈልግ ነው። ለጨዋታ ለፌዝ ልክ በቃ አዲስ ነገር የለም። መጽሐፍ ቅዱስ እንደሚናገረው ጢሞቴዎስ ላይ ጆሮአቸውን የሚያሳክክ በቃ የሚያስቃቸው ደስ የሚላቸው ነገር ፈለጉ። ድራማ ብቻ አገሩን ሞላው። ስለዚህ ወገኖቼ ምንድነው መሆን ያለብን? አሁን ባለችው ጊዜ በአጭር ጊዜ ራሳችን እያስተካከልን ሴንሲቲቭ ሆነን አትሊስት አምልጠን የእግዚአብሔር መንግስት እንድንገባ። ስለዚህ we have to be ready for eternity። ለእግዚአብሔር መንግስት መዘጋጀት አለብን። የመንፈስ ቅዱስን ኮንቪክሽን ጌታ አስተማረኝ። ያው ነገርኳችሁ። የሚወቅስህ ነገር ከሌለ ሁል ጊዜ ያ ምልክቱ ነው ከእግዚአብሔር መራቅህን ማለት ነው። አሜን። ስለዚህ ስንቀጥል ትንሽ ገፋ ላድርጋችሁና ስለ ኢተርኒቲ ይሄንን ትንሽ ላነብላችሁ። ያው ኢትስ ጉድ የማነው ስለ ዲቫይን ሬቨሌሽን ኦፍ ሄል የሚለው ምክንያቱም ብዙ ሰዎች ካጠገባችን እያመለጡ ነው። ንስሐ ይግቡ አይግቡ አናውቅም። ስለዚህ
የሰው ልጅ ደግሞ ብዙ ከመስማት የተነሳ ነው የሚቀየረው። ይሄንን በጣም በእርግጠኝነት እነግራችሁ። መለወጥ ከፈለጋችሁ ደጋግማችሁ መስማት ለውጥ ያመጣል። እኔ በራሴ ምስክር ነኝ እና ልውጥ የሚያደረገኝ እኔ እንግዲህ ነው ገና እለወጣለሁ ጌታ ኢየሱስ ክርስቶስ ከመጣ ግን አሁን ባለችኝ ጊዜ እንኳን ለውጥ በራሴ ያየሁት በምንድነው? ነገሮችን ደጋግሜ ከመስማት የተነሳ ነው። እግዚአብሔር ቃል ደጋግሜ ከመስማት የተነሳ በራሴ ላይ ለውጥ አየሁኝ። አሜን። ለአንዳንድ ወጣቶቹ ይመክራል ብዬ ነው። ስለዚህ ወገኖች are we ready for eternity? እህታችን እንትና ማናት እንደምትለው ስሟ ረሳሁት። እንትን ላይ ኤንጀል ቲቪ ላይ are you ready for eternity? ለዘላለማዊ ከሞት በኋላ ላለው ህይወት ዝግጁ ናችሁ? እንዴት ነው? ጌታ ኢየሱስ ክርስቶስን ተቀብላችኋል? መቀበል ብቻ አይደለም፣ ተቀብላችሁ ንስሐ ገብታችኋል? ስሜን በህይወት መዝገብ ላይ ጻፈው ብላችኋል? ያንን ሜክ ሹር እርግጠኛ ሁኑ። ኃጢአት ካልተናዘዛችሁ መጽሐፍ ቅዱስ ምን ይላል? ኃጢአትን ያገኛል ይላል። ስለዚህ ከዚህ ከኃጢአታችን ምን ማለት አለብን? መዳን አለብን። የጌታ ኢየሱስ ክርስቶስ ደግሞ ህዝቡን ከኃጢአታቸው ያድናቸዋል የሚለው። ስለዚህ ከኔና የእናንተን ከኃጢአታችን የሚያድነ ማን ነው? የክርስቶስ ኢየሱስ ደም ነው። በክርስቶስ ኢየሱስ ደም ታጥበን የእግዚአብሔር መንግስት እንገባለን፣ ንጹህ ሆነን ማለት ነው። ስለዚህ አር ዩ ሬዲ? ዝግጁ ናችሁ? ካጠገባችን እየሞቱ ነው አይደለም? እያየን እየሰማን ነው። ስለዚህ ምን ያህል ተሰምቶን ለጎረቤትም ለጓደኛም ለዘመድም እየተናገርን እየጸለይን እያስመለጥን ያለ ነው። እነሱን መዘጋጀት ስላለባቸው ማለት ነው። እናንተ ስትዘጋጁ ደግሞ ልጆቻችሁንም አዘጋጁ። እናንተ ለመነጠቅ ስትጀምሩ how about your children? ልጆቻችሁስ እነሱስ ለመነጠቅ እየተዘጋጁ ነው? ያም ግድ ሊለን ይገባል። የማይቀር ጉዳይ ነው ጌታ መምጣቱ። እሱ ሳይመጣ ደግሞ እኛ ወደሱ መሄዳችን የማይቀር ነው። ለዘላለም የሚኖር የለም በዚህ ምድር ላይ። ስለዚህ are you ready? ለዘላለማዊ ህይወት ዝግጁ ናችሁ? ያንን ሜክ ሹር። ያለበዛ ኃጢአታችሁ ያገኛችኋል። ኃጢአት የምትሰራው ኃጢአት በሙሉ ሲኦል ውስጥ ሪኮርድ አላቸው። ይሄ በተደጋጋሚ እግዚአብሔር ቃልም ነግሮናል። ሲኦል ደርሰው የመጡ ሰዎችም ነግረውናል። ሰው ኃጢአት ኮኔክትድ እየሆነብኝ ነው። ስለዚህ ከእግዚአብሔር መንግስት የሚያጎለው ከእግዚአብሔር መንግስት የሚለው ምንድነው? ኃጢአት ነው። የዛን ሰውዬ ምስክርነት እንደገና ልንገራችሁ። ምክንያቱም ሲደጋገም ነገር ምን ይሆናል? ሰው ይቀየራል። እኔ ምስክር ነኝ። ስለዚህ የምደጋግምባችሁ ለምንድነው? እንድትቀየሩ ነው። ስለዚህ ያ ሰውዬ ትዝ ይላችኋል አይደለም? ጌታን ሪጀክት አድርጎ ከዛ በኋላ በጣም ቢጸጸት ተፈቅዶለት እንኳን የእግዚአብሔር መንግስት ሊገባ ሲል ምንድነው? የእግዚአብሔር መንግስት ሊገባ አልቻለም። ምክንያቱም በውስጡ ምን ስላለ? ጨለማ ስላለ። አንደኛ ብርሃን የሆነውን ክርስቶስን አልተቀበለም። ሁለተኛ ደግሞ ጨለማ ማለት ኃጢአት ነው። ኃጢአት ብዙ አይነት ኃጢአት፣ የጨለማውን አይነት ደግሞ ብዙ አሳያችኋለሁ ሌላ ጊዜ። አሁን ትንሽ ዋናዎቹን 17ቶቹን ሪቫይዝ እናደርግ አብረን። ገላትያ ላይ ያሉት የስጋ ስራ ይላል። ወገኖች እኔ አንድ ነገር ምን እያሰብኩ ነበር? በይሄ ስጋዬ አልኩኝ። እንግዲህ የራሴን ነው የምነግራችሁ። ይሄ ስጋዬ አልኩ መሞቱ አይቀርም አይደል? ጌታ መጥቶ እስከሚወስደኝ ነው እንጂ ለዘላለም አይኖርም። ስለዚህ ለዚህ ለሚሞተው ስጋዬ ኃጢአት አይገዛኝ እያልኩ እያሰብኩ ነበር። ከዛ ጌታ ምን የሚል ነገር ቃል ሰጠኝ። ሮሜ ላይ ያለው በዚህ በሚሞተው በሞርታል ሆነው በሟች በሆነው ስጋችሁ ኃጢአት አይንገስ ይላል። ጌታ ይባረክ። አሜን። መሰከረልኝ እግዚአብሔር ቃል። ስለዚህ ምንድነው? ይሞታል ይሄ ስጋ። ስለዚህ በሚሞተው ስጋችን ላይ ኃጢአት አይንገስ። አሜን። ኃጢአት ከነገሰብን ሲኦል ነው የሚጥለው የሰው ልጅ። አሜን። እና ከነዚህ ኃጢአቶች ኢሚዲየትሊ ንስሐ መግባት ጌታ ነግሮናል። አሜን። ኢሚዲየትሊ የሆነ ነገር ከሰራችሁ ዞር ብላችሁ ንስሐ ግቡ። ከዛ ያቺን ኃጢአት አትድገሟት። ነፍሱን የሚፈልግ ሰው እንደዛ ነው። አሜን። ምን ይላል እግዚአብሔር ቃል? በመንፈስ ብትኖሩ ግን ከሕግ በታች አይደላችሁ። በመንፈስ መኖር ማለት ደግሞ በእግዚአብሔር ቃል መኖር ማለት ነው። ይሄንንም ጌታ አስተምሮኛል። ትንሽ ጫፍጫፉን ልንገራችሁ። ወደ እውነት ይመራችኋል ይላል እግዚአብሔር ቃል አይደል? በመንፈስ መመራት ማለት በእውነት መመራት ማለት ነው። እግዚአብሔር ቃልና እውነተኛ ነገር ስትከተሉ
በመንፈስ እየተመራችሁ ነው። ስለዚህ በመንፈስ ብትመሩ ይላል፣ ግን ከሕግ በታች አይደላችሁም። የስጋ ስራም የተገለጠ ነው። አያችሁ፣ ስጋ እርሱም ዝሙት ሄዶ መተኛት ብቻ አይደለም፣ በአእምሮ ማሰብም ነው። ሪጀክት ኢሚዲየትሊ። አሜን። ከዛ ደግሞ እርኩሰት ይለዋል፣ መዳራት፣ ጣዖት ማምለክ። ጣዖት ደግሞ ብዛቱን አይተናል አይደለም? ብዙ አይነት ጣዖት አለ። የልጆች ጌም ራሱ ያለ ጌም የማይንቀሳቀሱ ጣዖት። ይሄ ፌስቡክ ራሱ አዲክሽን፣ እኔም አዲክትድ ነበርኩ እንደዛ። እሱ ራሱ ጣዖት ይሆናል። የስፖርት ጣዖት አለ በየሀገሩ። እግር ኳስ፣ አሁን እግር ኳስ የሚወዱ ነፍስም አይቀርላቸውም እግር ኳስ ሲወዱ፣ ያ ጣዖት ሆኖባቸው ነው። ሌላ ደግሞ ልጆቻቸውን የሚያመልኩ አንዳንድ ሰዎች አሉ። በጣም ልጆቻቸውን ዲፕ የአንዳንድ ሰው እንትን ፍቅር አለ። ብራዘርስ ፍራንሲስ ሲያስተምር ስቲቨን ፍራንሲስ አንዳንድ ሰው የፋሚሊ ተብሎ የፋሚሊ ፍቅር ተብሎ በጣም ዲፕ ይሄዳል። ያም ስጋዊነት ነው። ከዛ ወደ ጣዖት ስለሚሄድ ማለት ነው። እግዚአብሔርን ግን አለ የእግዚአብሔር ቃል ዋናው ትእዛዝ ምንድን ነው? እግዚአብሔር አምላክን በፍጹም ልብ በፍጹም ሀሳብ ውደድ፣ ባልንጀራህ እንደ ራስህ ውደድ። ጌታ ይባላል። በዚህ ሁለቱ ሕግና ነቢያት ተንጠልጥለዋል ይላል፣ ማለት ተይዘዋል ይላል። ምንድነው እግዚአብሔር ለምንድን ነው እኔን በፍጹም ልባችሁ በፍጹም ሀሳባችሁ ውደዱ ሲል እኔ በራሴ የምረዳው የነበረው ያው አንድ አምላክ ስለሆነ ነው ብዬ ነው፣ ሌላ ስለሌለ አይደል? ያም ያስኬዳል። እንደዛ ነው የምረዳው። ምክንያቱም እግዚአብሔር 2 3 4 አይደለም፣ አንድ እግዚአብሔር ስለሆነ ከኔ ሌላ እሱ ሊወደድ ይገባዋል። እውነት ነው ብዬ ነው፣ በዛ ነው የማስበው። ግን ሌላው ሎጂክ ደግሞ ሲነግረን ፋዘር ፍራንሲስ ሲያስተምር እግዚአብሔር እኔን ውደዱኝ ሲል እውነተኛ ፍቅር የሚመጣው ከሱ ስለሆነ ነው ሲል፣ ዋው እንዴት አይነት መገለጥ ነው! እውነትም ሳስበው እግዚአብሔርን መጀመሪያ ስትወድ ነው ሌላውን ሰው በአግባቡ መውደድ የምንችለው። ያለበለዚያ ፍቅር ያለው ነገር ራሱ የተበላሸ ይሆናል። ሰዎች አሁን ለምሳሌ ራሳቸውን በመውደድ በጣም ይጠመዳሉ። which is wrong። እግዚአብሔር መጀመሪያ ቢወዱ ግን ራሳቸውን በአግባብ እንዲወዱ ይሆኑ ነበር። እግዚአብሔርን ቢወዱ ኃጢአትን ያን ያህል አይጠላቸውም ነበር። ስለዚህ ትክክል ነው። አንደኛ እግዚአብሔርን ብንወድ ለእግዚአብሔር አሁን ጣዖት እንደሆነባችሁ እንደ ስፖርት እንደምትወዱት እንኳን ያን ያህል እንኳን እግዚአብሔርን አትወዱም ብዙዎቹ። እግዚአብሔርን ግን ብንወደው ሌላው ነገር ይስተካከላል። ሌሎቹ ፍቅሮቻችን ፍቅር የምንላቸው ነገሮች በሙሉ በትክክለኛው ነገር ከሱ የሚመነጩ ናቸው፣ ጤናማ ፍቅሮች። አሜን። ጌታ ይባርከው። እና እንደዛ ብሎ አስተማረ ወንድማችን። ትክክል ነው። ስለዚህ እግዚአብሔርን አምላክ መውደድ፣ ቃሉን ማንበብ፣ መጸለይ፣ ከዛ ከሱ ነው ፍቅር የሚገኘው። አሜን። ከዛ ደግሞ ጣዖት ማምለክ። እንግዲህ ጣዖታቻችሁን ስበሩ ጌታ ሳይመጣ። ከዛ ደግሞ ሟርት ይላል። ሟርት እንግዲህ አሁን እንደምታዩቸው ቸርች ተብዬዎቹ ይቀንጥስህ፣ ይጣልህ፣ ወጋውህ ምናምን እነሱ አይነት ጸሎቶች ናቸው። ያ የጥንቆላ ጸሎት ነው። ይሄንም ስበሩት፣ ከእናንተ አስወግዱ። ጥል ደግሞ ኢንተርኔት ላይ ነው። አሁን ጥሉ አዲሱ ጥል የት ነው ያለው? ኢንተርኔት ላይ ነው። አንዱን አገልጋይ ያንጠለጥሉታል፣ ያወጡታል፣ ያወርዱታል እንደ ማስቲካ። በስማ በነፍሱ ቢያገኙት በጫጭቀው ነው የሚጠሉት። ይሄ ራሱ ነፍሰ ገዳይነት ነው። ጥል ይጣላሉ ኢንተርኔት ላይ። ይሄ ራሱ ከእግዚአብሔር መንግስት ያጎላል። ይሄ ኮንቪክት አያደርጋቸውም፣ አይወቅሳቸውም። ልጆቹ መንፈስ ቅዱስ የላቸውም። እኔ በድፍረት ነው የምነግራችሁ። መንፈስ ቅዱስ ቢኖርህ ኢንተርኔት ላይ የወጣ አገልጋዩን በነፍስ እንደዚህ አትፈልገውም። መንፈስ ቅዱስ እንደዚህ አይደለም፣ እንደዚህ አይደለም። የሚገፋቸው መንፈስ ሌላ መንፈስ ነው። አሜን። ክርክር ይከራከራሉ። ለሃይማኖታቸው ደግሞ ሁሉን ያውቃሉ። ሃይማኖታቸው they are so deeply in love ከሃይማኖታቸው ጋር ጥልቅ ፍቅር ስላላቸው ስለ ሃይማኖታቸው ነጋ ጠባ ይከራከራሉ። እግዚአብሔር ይሄም የእግዚአብሔር መንግስት አያስገባም። ከክርክሩ አንዱ ነው ማሳያችሁ። ቅናት ደግሞ አንዱ አገልጋይ በአንዱ አገልጋይ መቅናት። እንግዲህ ይሄም እንትን ነው፣ ከእግዚአብሔር መንግስት ያጎላል። ቁጣ ይሄ ራሱ በእግዚአብሔር ለእግዚአብሔር ቤት ቀናው ብሎ ራሱ ቁጣ መንፈስ ነው። እንደዚህ አይደለም። ሁሌ ንደዱልኝ አላለም እግዚአብሔር። አሜን። አድመኝነት፣ ማደም በአንዱ አገልጋይ ላይ ወይ ደግሞ በአንዱ ሰው ላይ በአድማ መነሳት፣ መለያየት፣ መናፍቅነት፣ ምቀኝነት፣ መግደል ራሱ ጥላቻ ነው። አንተ ሰው እህትን ወንድም የምትጠላ ከሆነ የዲያብሎስ ነህ። እግዚአብሔር የሆነ ሰውን አይጠላም። አያችሁ፣ ፍቅር ትክክለኛውን ቦታ ስላልያዘ ነው ሰውን የሚገለው።
ስካር መጠጥ ማቆም አለባቸው። እግዚአብሔር መንግስት ለመግባት የሚፈልግ ሰው ዘፋኝነት አትዝፈኑ ብሏል ጌታ። በጭራሽ ዘፋኝነት ይህንን የሚመስል ነው። እነዚህን ሜክ ሹር 17 ናቸው ብንቆጥራቸው። ምንድነው? ዝሙት፣ እርኩሰት፣ መዳራት፣ ጣዖት ማምለክ፣ ሟርት፣ ጥል፣ ክርክር፣ ቅንዓት፣ ቁጣ፣ አድመኝነት፣ መለያየት፣ መናፍቅነት፣ ምቀኝነት፣ መግደል፣ ስካር፣ ዘፋኝነት 17 ናቸው ብቻ። ዲስ 17 ምንድን ናቸው? ሲኦል ራሱ ሴክሽን አላቸው፣ ቦታ አላቸው። ጠንቋዮቹ በአንድ ላይ ነው የሚሆኑት። እንደዚህ ሐሰተኛ አስተማሪዎቹ በአንድ ላይ ነው የሚሆኑት። ጥል፣ ክርክር ያለው ሌባውም፣ ዝሙተኛውም፣ ሰካራሙም በሙሉ የተለያየ በሴክሽን ክፍል አላቸው እስር ቤት። ስለዚህ ይሄንን ራሳችንን እንፈትሽ። አሜን። ይሄንን ሜክ ሹር ሁሉ ጊዜ ቤተክርስቲያን ነፍሳትን መሰብሰብ ብቻ ሳይሆን የገባው ነፍስ ደግሞ ወደ እግዚአብሔር መንግስት መግባቱን እርግጠኛ መሆን አለባት። እኔ ዛሬ ስገባ that is my እንትን ጎሌ ያለው ግቤ ምንድነው? ሰው እርግጠኛ መሆን አለበት። ምክንያቱም ከጎን ከግራ ከቀኝ ሰው እየሞተ ነው። ስለዚህ ያ ሰው የት ነው የሚገባው? ያንን እርግጠኛ መሆን ስላለብን ማለት ነው። ሞት እንደው አይቀርም። አሜን። ስለዚህ እነዚህ 17ቱን ጨለማ እንደሆነ አይገባም የእግዚአብሔር መንግስት። አሁን ቆይ ቢሮ አለኝ፣ ኦፊስ አለኝ እዚህ አዲሱ ቤትና እዛ ቢሮ ስገባ እንትን በቻርት አሳያችኋለሁ አንዳንድ ነገሮች እግዚአብሔር የሚያስተምረኝን ምንድን ነው የሚባለው እንደ ኤክስፐሪመንት እያደረኩ ጭንቅላት ውስጥ የሚገባ ኤክስፐሪመንቶች አሳያችኋለሁ። በዛ ሞር እንማራለን። ስለዚህ የእግዚአብሔር መንግስት ምንድነው? ፍጹም የብርሃን መንግስት ነው። እግዚአብሔር ራሱ ብርሃን ነው። አሜን። አንዳንዴም በጨለማ ውስጥ ይኖራል ይላል እግዚአብሔር ቃል። ግን እግዚአብሔር መንግስት ውስጥ ለመግባት ጨለማ አይገባም፣ በቃ ኃጢአት አይገባም። ልክ ያቺ ሃይ ቮልት የሆነ ኤሌክትሪክ አውትሌት እዚህ ጋር ቢሮዬ ቢሆን አሳያችሁ ነበር። እዛ አውትሌት ውስጥ 250 ቢሆን ወይ ደግሞ ከስታንዳርዱ በላይ የሆነ ቮልት ውስጥ እቺን ሞባይሌ ቻርጀሬን ግቢ ብላት ምንድነው ተስፈንጥሮ ይቃጠላል። እንደዛ ማለት ነው። ኃጢአት መግባት አይችልም። ብራዘር ነብይ ሳሉ ጌታ ይባርካቸው ሲያስተምሩ እንደዛ። ስለዚህ የእግዚአብሔር መንግስት እኔ አንድ እግዚአብሔር ሰው ቢሾፕ ጋር ስንጸልይ ከሳቸው ጋር የእግዚአብሔር መንፈሱ ራሱ ሰማዋል። የእግዚአብሔር መንፈስ በፓወር ሲል አሁን እዛ አይነት ክብር ውስጥ ለመግባት ንጽህና ያስፈልጋል ወገኖች። ንጽህና፣ በሐሳብ ንጽህና። ስጋችሁ መሞቱን የምታውቁት አንደኛ በምንድነው? ውስጣችሁ ጸጥ እያለ ይመጣል። አፋችሁ ብቻ አይደለም፣ ውስጣችሁ ዝም። እኔ ጌታ ለዚህ ነው ለካ ዝም በይ የሚለኝ። እኔ for long time ጌታ በጣም ዝምታን አስተምሮኛል። አሁን ብቻ አይደለም፣ ገና በፊት እንኳን ሰዎች አንዳንድ ነገር ሲሉ ጸጥ በይ ይለኛል። ለካ ጌታ ነው ዝም በይ አሁንም ይለኛል። አንድ ነገር ስም ያመጣልኝ ቀጣው ጸጥ በይ። ብዙ ቦታም ሳይ መጽሐፍ ቅዱስ ዝም በሉ ይላል። ጌታ ራሱ ዝም አለ ይላል። አሜን። ስለዚህ ምንድነው ወገኖቼ ስጋችሁ ጸጥ እያለ ባትሪውን እየጨረሰ መሞት አለበት ስጋ። አሜን። ከዛ የእግዚአብሔር መንግስት መግባት አለብን። እኔ ሁሌ የምለው ቀናው አትሊስት የእግዚአብሔር መንግስት ትንሿን ቦታ እንኳን መግባት ሰው አለበት። ግዴታ ነው። ምንም እንትን የለም። ስለዚህ ትንሿን እንኳን ገብተው ከዛ በኋላ ትልቁ ይደረሳል። ከገቡ በኋላ ደግሞ እግዚአብሔር ደግሞ አባት ነው። አንደኛው እግዚአብሔር ባህሪ ምንድነው? አባት ስለሆነ ትንሿ ውስጥ እንኳን ገብተው ከዛ ደግሞ ወደ ኢተርኒቲ ደግሞ ያሳድጋል እግዚአብሔር ባይዘው። ከዛ እያደጉ ሶስተኛውም እንደዚህኛውም ሰማይ ይማራሉ። ግን መጀመሪያ ምን መሆን አለባቸው? መግባት አለበት እያንዳንዱ ነፍስ። 60 ሚሊዮን ክርስቲያኖች አይደል? በዚህም በዛም የተለያየ ዲቪዥን ይኖረው እንጂ በክርስቶስ የሚያምን 70 ሚሊዮን ኢትዮጵያዊ አለ። ቢያንስ በክርስቶስ ደም መስቀሉን የሚሸከም ክርስቲያን አለ፣ ክርስቲያን ነኝ የሚል። ስለዚህ ያ ሁሉ መግባት አለበት። እግዚአብሔር የሚለው እንደዛ ነው። 80 ሚሊዮን ለምን አይሆን? ለእግዚአብሔር ምንም እናንተ ታናሽ መንጋ ነው የሚለን እንደውም። እና በዚህ በተለያየ ሴክተር ውስጥ ያለ በክርስትና ምንድን ልበላችሁ እነዚህ የታወቁት አራቱ ብቻ ሳይሆን ኦንሊ ጂሰሶችን በእግዚአብሔር ፊት ዩ ነው እነሱም የሚገቡበት ነገር ይኖራቸዋል። ጴንጤዎቹ እዚህ ጋር ጎበዝ ናቸው። የማይገባውን ሰው ይናገራሉ እንደሚያውቅ ሰው ማለት ነው። እግዚአብሔር ነው የሚያውቀው ማን እንደሚገባ ማን እንደማይገባ።
ስለዚህ ብቻ ምንድነው በክርስቶስ የሚያምን በክርስቶስ ኢየሱስ ደም የታጠበ የክርስቶስ ወዳጅ የሆነ የመግባት መብት አለው። አሜን። ስለ አብ ወልድ መንፈስ ቅዱስ በተገለጠላቸው መጠን ነው። እግዚአብሔር እንደኔና እንደናንተ አይደለም ፈራጅ ኖ። ስለዚህ ብቻ ምንድነው የምላችሁ በክርስቶስ ያመነ መግባት አለበት። ይቺን ነገር ያዙልኝ እና በጨለማ እንዳንቀር ደግሞ ጌታን ጸልዩ። 1 ደቂቃ ቢሆን የዘላለም ሕይወቴን ጌታዊ እንዳላጣ ነፍሴን በቃ ያቺን ጸሎት ይዞ ሰው ማለት አለበት። የእግዚአብሔር መንግስት መግባት አለበት። ሌላው ቀሪ ነው። አሜን። ይላችኋለሁ እነዚህን ጨለማዎች እንግዲህ ከህይወታችን ምን መሆን አለበት? መወገድ አለበት። ከዛ ያ ጨለማ ሲወገድ ደግሞ ምን ይሆናል? እነዚህን የሚያደርጉ የእግዚአብሔር መንግስት አይወርሱም ይላል። የመንፈስ ፍሬ ግን ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የዋሃት፣ ራስን መግዛት ነው ይላል። እነዚህ ፍሬ ናቸው። ፍሬ ማለት የሚያድግ ነገር ነው። ጌታ ሲያስተምረኝ ፍሬ ማለት ኢት ግሮስ። ስለዚህ የሚያድግበት ደግሞ እንትን አለ ምንድነው ኮንዲሽኖች አሉት። አሁን ለምሳሌ እኔ እዚህ ቤት ውስጥ ሳር እያሳደግን ነው። ገና ሞር አሳድጋለሁ እና ያ ሳር አሁን ዘር ተዘርቷል፣ ግን ይበቅላል፣ ፍሬ ይወጣል፣ ሳሩ ይበቅላል። ስለዚህ ምንድነው ኮንዲሽኖች አሉት። ፍቅርም የሚያድግበት ኮንዲሽን አለው። ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የዋሃት፣ ራስ መግዛት። እነዚህ ፍሬዎች ደግሞ በሆነ ኮንዲሽን ውስጥ መሆን አለበት እነዚህ እንዲያድጉ። ምክንያቱም ፍሬ ናቸው፣ የሚያድጉ ናቸው። አሜን። ስለዚህ እነዚህን እያሳደግን በመንፈሳዊ ዓለም እንታያለን፣ እንሸተታለን። ሁሉ ነገር በመንፈሳዊ ዓለም ወገኖች ምንድነው ሽታ አለው። ፍቅር ሽታ አለው፣ ሰላም ሽታ አለው። ፍሬም ነው ደግሞ ይበላል። ያ ልጅ ያለው ምሳሌ ነግራችኋለሁ። ኢትዮጵያ ውስጥ ምንድነው እስከ ጠጋ ሲሏችሁ ሰላም ከተሰማው ሰው እኔ ሲጠጋኝ ፍሬውን በልቶ ነው አብሏል። ስለዚህ ፍሬ ሰው ሲጠጋችሁ የሆነ የተረበሸ ከተማ የሆነ ድምፅ ሰምቼ ነው። የተረበሸ ከተማ ከሆናችሁ ሰላም የሌለው ማለት ነው። ጠጋ ግን ስትሉ ሲዋችሁ በቃ ምንድነው ሰላም አላት ከሆነ የመንፈስ ፍሬ በልተው ነው። እውነቱን ነው። ጠጋ ሲሏችሁ ፍቅር ካገኙ ያንን ከበሉ የሰው አሁን የትግሬዎች በጣም ወዳቸዋለሁ። የፍቅር ሰዎች ናቸው ላለው ብዙዎቹ ጓደኞቼ በጣም ጥሩዎች ስለሆኑ ማለት ነው። ስለዚህ ከነሱ ጠጋ ስል ፍቅር ስላላቸው ነው። ፍሬያቸው ፍቅር ነው። ትግሬዎች በጣም ጥሩዎች ናቸው። ሰው ናቸው፣ ጉድለት አለባቸው፣ ግን እንደ ማንኛውም ሰው ማለት ነው። ጠጋ ስትሏቸው ግን የሰው የሆነ ፍቅር አላቸው። ለሰው ለቤተሰብ፣ ለጓደኛ ፍቅር ስላላቸው ፍሬ ያላቸው የፍቅር እያችሁ ምንድነው የሚታይ የሚቀመስ ነው ፍቅር። ሌላ ደግሞ ምንድነው ራስን መግዛት። በብዙ ነገር ውስጥ እያለፋችሁ ራሱን የሚገዛ ሰው ያም ፍሬ ነው። ከዛ ደግሞ ትዕግስት፣ በብዙ መከራ እያለፋችሁ መታገስ፣ ኢንዱራንስ። ይሄ ራሱ ምንድነው የመንፈስ ፍሬ ነው። በዚህ ሰላም፣ ደስታ ደግሞ ምንም ሳይኖርም ቢኖርም ባይኖርም ደስታ፣ የነዚህ የመንፈስ ፍሬዎች ናቸው። አሜን። ስለዚህ በእነዚህ ተሞልተን የእግዚአብሔር መንግስት እንገባለን። ሌላ ልላችሁ የምፈልገው እዘጋጃለሁ። እኔም ምንድነው ለሃርድሺፕ ተዘጋጁ፣ ጌታ ሊመጣ ነው። አሜን። ሃርድሺፕ የማትቀር ነገር ነች። ምክንያቱም የትኛውን ቦታ ላትሰሙ ትችላላችሁ። እኔ ግን እነግራችኋለሁ። ሚሊዮነር ትሆናለህ ምናምን አይደለም እዚህ ጋር ያለው ጌት ሬዲ ፎር ሃርድሺፕ። ምክንያቱም ኢዮኤል ላይም ብዙ ቦታ ይናገራል። ቴሪብል ዴይ ኦፍ ዘ ሎርድ ኢዝ ካሚንግ። ያ የሚያስፈራው የጨለመው ከዋክብት የሚወድቁበት የማይቀር ጉዳይ ነው። በህይወታችን እኔና እናንተ የምናየው ቀን ነው። ለዛች ቀን ተዘጋጁ። አሜን እላችኋለሁ። ያቺን ቀን ደግሞ ሞር እየተማርኩኝ እናንተም ሼር አድርጋችኋለሁ። እቺን ግን ያዙ። ጌታ ሁላችን እንድንገባ ፈቃዱ ነው። እኔም ቃሉ ይናገራል፣ ለእኔም ደግሞ ነግሮኛል ጌታ ትገቡ ዘንድ እናንተ ታናሽ መንጋ ለእኔ ፈቃዴ ነው ብሏል ጌታ። አሜን። ስለዚህ እኛም እሺ ብለን እንገባለን። ተባረኩ። ሀበ ጉዳይ እንቀጥላለን። ተባረኩ ባይ